መደማመጥ ርቁን ግለኝነት ከንቱ እንዳልተፋቀር ለየን ከስንቱ ወይኔን አልደላይ ወይሷ አልተመቻት እንጃለኝ እንጃ መላትቻለው ቀን እንዳለ ያየን ቀን እስኪ መልሰን እንዲያው ዝም ብዬ ተስፋ አደርጋለሁ ወፌላ وفيلا لا دنبلال عينش يا بابلال وفيلا لا ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንም ዘና ፈታ የሚያደርጉ ቪዲዮችን ሰብሰብ አድርጌላችኋለሁ በጣም መነጋገሪያ ቪዲዮችም አሉ እነሱ ላይ ደግሞ ሐሳቦቻችንን እንሰጣለን ለሙስሊም እህት ወንድሞቻችን እንኳን ለመውሊድ በዓል በሰላም አደረሳችሁ በዓሉ የፍቅር የሰላም የጤንነት የአንድነት ይሁንላችሁ የዛሬ አመት ደግሞ በሰላም ያደርሳችሁ አሜን በሉ ብቻ በዛሬ ቪዲዮቻችን ምርጥ ቪዲዮች እናያለን ሁላችሁም ላይክ በማድረግ ጀምሩ ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ ጋብዛችኋለሁ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ዛሬ በማን ቀዘነው ፕሮግራማችን እነኚህ ኳላ የምትመለከቷቸውን ጥንዶች ይዤላችሁ መጥቻለሁ እነዚህ ጥንዶች ለሰፈሩ አርአያ በመሆኛ እድሜያቸው በራችን ላይ አርአየን ተደፍቶ ብለው ነው የተገናኘነው በመጀመሪያ ስማቸውንና በምን ሙያ ላይ እንደተሰማሩ እንጠይቃቸዋለን ተከታተሉን እሺ ማዘር ስሞትንና በምን ሙያ ላይ እንደተሰማሩ ቢነግሩን ወይዘሮ ፀሐይ ይባላል ቺፕስ በመጥበስና በመሸጥ ነው የምተዳደረው ኦኬ ወይዘሮ ፀሐይ ወይ ደግሞ ሰንቺፕስ ብሎት ያን ያህል የሚረብሽ አይመስለኝም እሺ ጋሼ ስሙት ማን ነው እኔ አቶ ወርቁ ብሩ ይባላል ኦኬ ጋሽ ወርቁ ብሩ የአያቱ ስም ደግሞ ነሐሱ ነው መሰለኝ ቀሌ ነው እዚህ ነው እና ወደ ዋናው ፖይንታችን ስንመለስ በራችሁ ላይ ተደፍቶ ነው ወይስ እዛው ተቀዝኖ ነው ያልገባኝም እስቲ ያው እኔ እንግዲህ ተደፍቶ ነው የምለው እኔ ደግሞ እዛው ተቀዝኖ ነው የምለው እሺ እርሶ ተደፍቶ ነው ብለዋልና እንዴት ነው ከዚህ በፊት ደፍተው ያውቃሉ ነው ወይስ አልገባኝም እንዴት እንዲ ሊሉ ቻሉ ያስታውቃላ አይደለም ይሄንን ብርሃን ሲሆን ቀን ጨለማ ሲሆን ማታ እንደሆነም እናውቅና ኦኬ ወደ እርሶ መለሳለሁ እርሶ ደግሞ እዛው ተቀዝኖ ነው ብለዋልና እኔ ስላልገባኝ ነው ወይስ ሌሊት ላይ ተኝተው ምናምን ድምጾችን ሰምተዋል ወይስ ደግሞ እንዴት ነው አልገባኝም እንዴት እንዲ ሊሉ ቻሉ እስቲ አስረዱኝ እኔ እቺ ጋለሞታ ያንኮራፋሽ መስሎኝ እንጂ እንደሱ አይነት ድምጽ አልሰማ አልቀርም ኦኬ ማለት እሳቸው ባፋቸው አይደለም እንደሚያንኮራፉ ግራ ቀኙን አጣርቼ ከተወሰኑ ማስታወቂያዎች በኋላ እንመለሳለን አራት መለስ እሺ አፍላ ፍቅር የምታይ ታናሽ እህት ሲኖር ይላል እሺ ትምህርት እንዴት ነው ትምህርት ባክ ይደብራል ምን ሆነሽ ነው ደግሞ አንቺ የሚደብርሽ ገና አንድ ፍሬ አይደልሽ እንዴ ዝም ብለሽ አርፈሽ አትማሪ ፍቅረኛዬ ታረገብኝ ፍቅረኛዬ ታረገብኝ የምን ፍቅረኛ ነው ደግሞ አንቺ የምትይዡ አው ግን ኤክስ ጋር ሁኚ ያስቀና ጉዴ ፈላ ኤክስም አለሽ አዎ አለኝ መቼ ነው ደግሞ ኤክስ የነበረሽ ከአንድ አመት በፊት እኮ በ13 አመት ኤክስ ነበረሽ እኔ ባንቺ እድሜ አሌቡሌ ነበር የምጫወተው አንቺ ኤክስም አለሽ የምን አሌቡሌ ነው እኔ አሁን ፈጣሪ ለኔ ብሎት አንድ ወዳጅ ቆንጆ ሰው ባገኝ ደስ ይለኛል ፈጣሪ ላንቺ ወንድ ይስጥሽ በዚህ እድሜሽ ተሰሚኛለሽ አርፈሽ ትምህርትሽን ትማሪ እንደሆነ ትማሪያለሽ ገና በ14 አመት ኤክስ ቦይፍሬንድ ልብ የተሰበረ ምናምን ታያለሽ መታወቂያ እኮ የለሽም አንቺ የቀበሌ እኮ መንግስትም ህዝብም እኮ ያቀሽም ገና የቤተሰብ ጫንቃ ላይ ያለሽ ልጅ እኮ ነሽ ይሄን አፍላ ፍቅር እያይሽ ነው እንዴ የምትጨማለቂው እና እኔ ማፍቀር አይገባኝም አሬ ይገባሻል እኔ እናት ይገባሽ ማፍቀር አይገባኝም ምን አይነት ሞልፍ አጣናት ለነታች ዘይዛ እኔ እኮ ግራ ገባኛው ልጆች የሚያረጉትና የሚናገሩት ነገሮች በቃ ግራ ነው የሚያጋባቸው በነገራችን ላይ ስለ መታወቂያ ምናምን ሲነሳ በቀደም እንሰማው በሰላችሁ እስቲ መረጃ ካላችሁ ነገሩኝ ልጆች ኬጂ ሲገቡ አሻራ ሰጥቶ ናሽናል አይዲ ያስወጥቶ ነው ምናምን የሚባል ይሁን ጭምጭምታ ማት በግል እንደዚህ ስናወራ ሰምቻለሁ እስቲ የሰማችሁት ካላችሁ ነገሩኝ ከዛ ውጪ እድሜያቸውን የማይመጥኑ ነገሮች ባያረጉ ልጆች አሪፍ ነው ይሄ ደግሞ የወላጅ ኃላፊነት ነው መቼስ ልጆች የነን ቪዲዮ አዩ ብለን እናስብ ግን ራሳቸው ናቸው ጉድ እያፈሉ ያሉት ይሄው ስሙ ሌላ ልጅ በልጅነት ያለፈ ክትባት አለ እንዴ ምን ነው ያመለጣ ክትባት አለ እንዴ ወይስ ገና ሲወለድ ኢትዮጵቴ እና እድል አንድ ሆኖ ተቆርጦ ነው እንዴ የተቀበረው ገንዘብ ከኔ ወደ ነው ይሸሻለሁ ወደ ነው ምሽሽው ሌባና ፖሊስ ነው እንደምንጮተው መቼ ነው የምትያዘው እኩኩሉ ነው የምንጮተው መቼ ነው የምነገው ይብቃ ያ ነገር እና ሁላችሁም ጋር ይሄ ችግር ካለ ኮሜንት አሳውቁኝ እና ሁላችሁም ጋር ችግር ካለ ደግሞ ሪፖርት ታረግ ፎሎ ያረጋችሁ ሼር ኮፒ ልከርኩ እንፈታለን ማለት ነው አቤት ጠንቋይ ጋር ሄደ ከአፈሳ አስመለጠኝ ስትለው እሺ
አባባ ደህና አደሩ? እግዚአብሔር ይመስገን ደህና ዋልክ? ጠንቋይ ነው አላልከኝ እንዳት እንዴ? ኧረ ይሄ የሚገርም ጠንቋይ እኮ ነው። አንተ ጥርሱ የነቀለበት ነው እኮ። ምን ሆነ ነው የመጣው ይሄ? ኧረ እባክህ አባባ ከሰሞኑ አፈሳ ይገላግሉን ስራ መስራት አልቻልኩም። ምን ላድርግ? እንዴት ልሰወር? ጥሩ ፖሊያ ጋር የመጣ ልጄ፣ ጥሩ ሰው ጋር የመጣ ምን ላድርግ አባባ? የደንቧን ይዘዋል አይደለ? አዎ የደንቧን ይዣለሁ አባባ። ምን ችግር አለ? ምን ላድርግ አሁን? ትልቅ ነገር ነው የምነግርህ ልጄ። ምን ነው? ይኸውልህ ዋነኛውና የመጀመሪያው መፍትሄ ልጄ፣ በቃ ከጠዋት እስከ ማታ ከቤት አለመውጣት። ከቤት አትውጣ? አዎ ከቤት አትውጣ። ስራ ኖሮኝ ነው እንጂ ይሄ ጠፍቶኛል እንዴ? እንደውም መጀመሪያ እግዚአብሔር ይመስገን ስላውቃል። አጥብር ጠንቋይ ለማሳጅ ቤት ጉድ ማሳጅ እንደተለመደው ከ18 ዓመት በታች የሆናችሁ አሳልፉት። እንዳታዩ በላይ የሆናችሁ ደግሞ ሐሳባችሁን ስጡበት። ማሳጅ ቤት ለመጀመሪያ ጊዜ ሄድኩ። ዓላማዬ የሰውነቴ መቆረጣጠም ስሜት እንጂ ሌላ ምንም አይደለም። እደግመዋለሁ፣ ሌላ ምንም አይደለም። ከጓደኞቼ ውስጥ ሴሰኛና እርኩስ ጓደኞቼን ስለማላምናቸው አንዱ ሃይማኖተኛ ጀለሴ ጨዋ ናቸው ብሎ ወደ ጠቆመኝ ማሳጅ ቤት ነው የሄድኩት። ወደ ማሳጅ ቤቱ እንደገባሁ አንዲት አይደለም ሰውነት ደባብሳ እንዲሁ ታይታ ራሱ ቅንዝርና የምትቀሰቅስ ሞላ ያለው ሼፒ ሰውነቷ ላይ ጥብቅ ያለ ተለጣጭ አጭር ቀሚስ የለበሰች ሴት በፈገግታ ሰላም ካለችኝ በኋላ ማሳጅ ለመደረግ እንደምፈልግ ስነግራት ኖርማል ማሳጅ ነው ወይስ ኤክስትራ ይኑረው አለች። እኔ ወደዚህ ቤት ጠቁሞ ከላከኝ ሃይማኖተኛ ጀለሴ ማንነት በመነሳት ኤክስትራ ያለችኝ ነገር የሆነ ለማሳጅ ማድረጊያ የምትጠቀምበት የእጅ ቀላል ዕቃ ነገር ነበር ይመስለኝ። ልጅቱ ያለምንም መሸማቀቅ ስታብራራልኝ ግን ጉዳዩ ሌላ ነው። በማሳጅ የተጋጋለውን ሰውነትና አንዳንድ የተወጣጠሩ የሰውነት ክፍሎችን እስከ ጥግ አድርሶ ማስተንፈስና ማቀዝቀዝ ነው። እያፈርኩና እየተሸማቀቅኩ የሃይማኖተኛው ጀለሴ የበግ ለምድ የለበሰ ተኩላነት እየታየኝ ኮስተር ብዬ አይ ኖርማሉ ይሁንልኝ ብዬ ገባሁ። ልጅቱ ገና ልብስህን አውልቀተኛ ስትለኝ አይምሮዬ ትእዛዙን ሲሰማ እስካሁን የሰበሰበውን እውቀት ተጠቅሞ ከተቃራኒ ጾታ ይሄ ትእዛዝ ሲመጣ ቀጣይ ሊሆን የሚችለውን በመገመት በቅጽበት እግሮቼ መሃል ወዳለው አካሌ መልእክት አስተላለፍ። እግሮቼ መሃል ያለው አካሌ መወጣጠር ሲጀምር እንደዛ ኮስተር ብዬ አይ ኖርማሉ ይሁንልኝ ያልኩት ሰውዬ እንዳልዋረድ ብዬ ቶሎ በሆዴ ተኝቼ ደበቅኩት። ከስንት አንዴ ተሰብሬ በሽማግሌ ደረቅና ሸካራ እጅ ካልሆነ ታሽቼ የማላውቅ ልጅ ልጅቱ ገና የሚላጥና የሚፈርጥ በሚመስል ለስላሳ እጆቿ በቀስታ ጀርባዬን ማሸት ስትጀምር መወጣጠር ጀምሮ የነበረው ባሻዬ መጠኑን ጨምሮ የሆነ የተተከለ እንጨት ላይ በሆዱ የተሰካ ሰው ሊያስመስለኝ ደረሰ። ግን ያው ስለተኛሁበት መሸማቀቄን ቀንሶልኛል። ግን ምን ያደርጋል እሱ እንደቆመ ፈታኙና ከባዱ ሰዓት ደረሰ። ልጅቱ ዞረህ በጀርባ ተኛ አለችኝ። ስሎ ሞሽን ላይ እንዳደረጉት ሮቦት የሞት ሞቴን እየተሸማቀቅኩ ቀስ ብዬ በጀርባዬ ዞሬ ተኛሁ። ታፍኖ የቆየው ባሻዬ የኔ አንበሳ ጫፉን በወንጭፍ ወጥረው እንደለቀቁት ጦር የሆነ ነገር ይዞ እንደለቀቀው የመኪና አንቴና እየተምዘገዘገ ቀጥ ብሎ ፎጣው ውስጥ ቆሞ መለስተኛ የደሃ ሰርግ ድንኳን አስመሰለው። ልጅቱ አይታ የመቅለስለስ ፈገግታ ፈገግ እያለች እንዴት ነው ወደ ኤክስትራ ይቀየር እንዴ ስትለኝ ኧረ ተይው ይቁም ምን አባቱ ብያት ኖርማል ስራዋን ቀጠለች። ከዛ በኋላ ልጅቱ ማሳጅ እያደረገችኝ የማሰብ አቅሜን አሟጥጬ ሊያስተኛልኝ ይችላል ብዬ ያሰብኳቸውን ነገሮች ለማሰብ በሞክርም ወይ ፍንክች፣ ወደ መንፈሳዊ ዓለምም ሂጄ በዚህ ጉዳይ ሲኦል የመግባት እድሌ እንደሚጨምር ለማሰብ በሞክርም ወይ ፍንክች አባቱ ልጅ። ለነገሩ ፈጣሪም ሆነ መንፈሳዊ ነገር በፍላይት የምናመልጠውን ነገር ተፋጠን በፋይት እንድንጋፈጠው አያዙም። ምክንያቱም የፈለገ ሃይማኖተኛ ብንሆን መንፈሳዊ እንጂ መንፈስ አይደለም። ልጅቱ በድጋሚ ኧረ የድንኳኑ መጠን በጣም ጨምሯል፣ ተው ተጋባዥ እንግዳ እንዳይገባ አትከልክል ስትለኝ አንቺ ልጅ ምን ነክቶሻል? ተይው ይቁም ምን አባቱ አልኩሽ እኮ። ምን ነው ይሄን ያክል መቆሙ አሳሰበሽ? ቆሟል ማለት ሌላ ነገር እፈልጋለሁ ማለት ነው እንዴ? እየነካካኝና እያሻሸኝ ያለው እኮ ግዑዝ ነገር ወይም ዕቃ ሳይሆን ሼፒ የሆነች አጭር ቀሚስ የለበሰች ከኔ ተቃራኒ ጾታ ያላት ሴት ናት። ስለዚህ መቆሙን እንደ ተአምርና ሌላ ፍላጎት ሳይሆን የተፈጥሮ ግዴታው እንደሆነ አስበሽ ችላ በይው አልኳት። የኖርማል ማሳጅ አገልግሎቱ ከተጠናቀቀ በኋላ ሌላው አሳሳቢ ጉዳይ የሆነብኝ ደግሞ እንደዚህ ተወጥሮ እንዴት ነው ትራንስፖርት ይዤ ወደ ቤቴ የሚሄደው የሚለው ነበር። ነገር ግን እንደፈራሁት ሳይሆን ብዙም ሳይቆይ ከአንድ ሰዓት በኋላ ረገብ አለ። ተመስገን ነው። በገዛ እጄ አጉል ቀስቅሼው የሚፈልገውን ነገር ፊት ነስቼው ከልክየው በአንድ ሰዓት ውስጥ ቂሙን ረስቶ መተኛቱም ትልቅ ነገር ነው። ከዛ በኋላ ጀለሶቼ ማሳጁ እንዴት ነበር? ሰውነትህን ቀለል አለህ? ቁርጥማቱስ ለቀቀ ሲሉኝ አይ አንበሳው እሱን የማስብበትንና የማጣጥምበትን ፋታ መች ሰጥቶኝ አልኳቸው። ማሳጅ የምትደረጉ ወንዶች ግን እንደዚሁ ያጋጥማችኋል ወይስ በወንድ ነው የምትደረጉት? በወንድ መደረግም ደግሞ ይደብራል፣ በሴትም ሲሆን ፈተና። ያው ቢዝነሱ ላይ ላሉ ሰዎች ሲባል እንጂ ቆይ ቢቀርስ ያስብላል። እስኪ ሀሳባችሁን ወዲህ በሉማ። ለምን እንደምትሄድ ግራ እስከምትጋባ ድረስ እኮ ነው እዛ በቃ የምትፈተነው። እንደዚህማ ከሆነ እንዴ እስቲ ገብታችሁ የምታውቁ ኮመንት አድርጉ።
አይ ብቻ እኔ ብዙም አላውራ ብቻ ገብታችሁ እኔ በምን አቅሜ እንዴ ፈሎ አልሄድም እንዴ? ኧረ ተው። ዘርሽ ምንድነው ለምትሉኝ ማለት ነው ዘሬ በጣም የተከበረ እኔ በዘሬ በጣም ነው የምኮራ። በዘሬ አንድ ሰው መጣ ማለት ነው ህይወታችሁን ላጠፋውላ ይችላል። እስከዚህ ነው ለዘሬ የምቆረቆረውና ዘረኛ ነሽ። አዎ ዘረኛ ነኝ። ዘሬ ስንዴ ነው። በስንዴ መጣችሁ ማለት ሃንግ ነው የምሰራችሁ። በገብስ መጣችሁ ማለት ሃንግ ነው የምሰራችሁ። ዘሬ ስንዴና ገብስ ነው። ስለዚህ አሁን ደግሞ ቲክቶክ አዋርድ እጮችን ምረጡ እያለ ነው። ሊንኩ ባዮ ስራ አለ። ሊንኩ ስትነኩት ቀጥታ ወደ ምርጫ ያስገባችኋል። እያንዳንዱ ውስጥ እየገባችሁ አትዮ ታበሻ እያላችሁ መጻፍ ይከብዳችኋል ብዬ አላስብም። ስለዚህ ዘሬንም እዛ ላይ ማግኘት ትችላላችሁ። አትዮ ታበሻ ብላችሁ ስትጽፉት ኦሬዲ ዘሬ ስንዴና ገብስ እንደሆነ ያመጣላችኋል። ተዘርዝራችሁ ቅሩ። ዘሬ ቤት ኪራይ አይከፍልም። ስለዚህ እየገባችሁ በተለይ ኮያ አካባቢ ያላችሁት እስቲ አክሩኝ። ጆኒን ብዬ እስከ 2 ሚሊዮን ብር የሚያስዝ የሚመድብ ካለ አይጋችሁ እያልኩ ነው። ማን ና ሴዶ ከመጀመሪያ ራውንድ ካለፈ እኔ ፋይቱን ተሸንፌያለሁ። 2 ሚሊዮን ብር ብቻ ሳይሆን የማሸንፈውን 4 ሚሊዮን ብር ለሱ ነው። ከመጀመሪያው ራውንድ ካለፈ ይቻላል እና ይኸው ኮሜንት ላይ ያሳውቁኝ። ማንም ቪዲዮ መስራት የሚችላል ከኔ ጋር 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ እግዚአብሔርን እየቀለድኩ አይደለም። ዴማርኩኝ እመድባለሁ ጆኒ ብዬ ስለሚቻል አመረረችኩ ጆኒን ብዬ እስከ 2 ሚሊዮን ብር እኔ ልታስደበድቢ ጎረምሳው እንደምሽ ስለሚቻል ታይ እምነቴ እንዴ ሰግላላ እንኳን አላሳዘነሽ። እኛ እኮ ጆኒ ዱሮም እንደሚመችሽ እኮ እናቅ ነበረ እኮ። ማነው ጆንዳሬ? ማነው ጃኒ? እንዴ ጆኒ እስቲ ተው እስቲ የሚመጣጠነ ሰው እኮ አወዳድራችሁ ብቻ እንትን ብትሉ ነው አሪፍና እስቲ ሴዶ በነገራችን ላይ ሊታሰር ነው የሚባል ባለሙያዎች እየተናገሩ ይገኛሉ። በምን ዙሪያ ነው እንስማ። ሴዶ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረም። የኤምኤምኤ ውድድር ሊያደርግ ጥቂት ቀናት ብቻ የቀሩት ሴዶ ማርሻል ድግምት ሰርቶብኛል በሚል ምክንያት ከውድድሩ መውጣቱን ማስታወቁ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሴዶ ተፎካካሪው በእንቁላል ድግምት እንዳሰራበትና ከሌላ ተደባዳቢ ጋር ካልሆነ በስተቀር ከጆኒ ጋር ወደ ሪንግ ውስጥ እንደማይገባ አስታውቋል። ታዲያ ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡት የህግ ባለሙያዋ ጠበቃ ሰብለ አሰፋ ሴዶ ያቀረበው የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በስተቀር በኢፌሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎም በመውሰድ እንግዲህ እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣ እንደሚችል ተነግሯል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ያጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። ተመልከቱት። አቶ ገዱ አንዳርጋቸው ሲዋረዱ አስቡት። አሜሪካ ሄዶ ፓርኪንግ ስራ ሲሰራ አስቡት እስቲ። በጣም የሚያሳፍር ነገር ነው። እዩት። እንዳያችሁት ነው የቀድሞ የአማራ ክልል ፕሬዝዳንት እና የኢትዮጵያ የውጭ ጉዳይ ሚኒስቴር የነበሩት አቶ ገዱ አንዳርጋቸው በአሜሪካ ውስጥ የፓርኪንግ ስራ ሲሰሩ እንደዚህ ታይተዋል ማለት ነው። በነገራችን ላይ በከፍተኛ የመንግስት ስልጣን ላይ የነበረ አንድ ሰው ከስልጣኑ በኋላ ማንኛውንም ህጋዊ ስራ ሰርቶ ቢያድር እንደውም ክብር ይገባዋል እንጂ ምንም አይነት እንደዚህ የሚያዋርድና መጥፎ ስራ አልሰራም። የትኛውም ሰው በየትኛውም ቦታ በሐቅና በላቡ ሰርቶ የሚያገኘው እያንዳንዱ ጥረቱ እያንዳንዱ ስራው ሊከበርና ሊደነቅ የሚገባ ጉዳይ ነው። ይሄ ሰው ምን ማድረግ ነበረበት? ከኢትዮጵያ ሲወጣ ዘርፎ የህዝቡን ላብና የህዝቡን ገንዘብ በልቶ እዛ ሄዶ ውስኪ ሲጠጣ ማሳየት ነበር። እንደዛ ነው የምንወደው። ለማንኛውም ስልጣን ጊዜያዊ ነው፣ ስራ ግን ክቡርና ቋሚ ነገር ነው። በዚሁ አጋጣሚ አቶ ገዱ አንዳርጋቸው እያደረግከው ላለው ነገር ሁሉ ቢግ ሪስፔክት። ይህንን ቪዲዮ ደግሞ ቀርጸ ፖስት ያደረግከው ግለሰብ እሱን ለማዋረድ ከሆነ እሱን ለማጋለጥ ከሆነ ይሁት ምን እየሰራ እንደሆነ ብለህ እሱ ላይ የሆነ ኔጌቲቭ ነገር ሊፈጠር አስበህ ከሆነ ምንም አይነት ኔጌቲቭ ነገር የለውም። ስራ ክቡር ነው። ከፈገግታ ጀርባ ያለ ልብ ሰባሪ ታሪክም የኢትዮጵያዊቷ የውበት ንግስት ሩት ይርጋለም ያሳለፈችው አሳዛኝ ፈተናና አስገራሚ ጥንካሬ ዛሬ በሚስ ወርልድ ውድድር ላይ ያደረገችው ንግግር በአዳራሹ ያለውን ህዝብ በእንባ አራጭቷል። ሩት ያደረገችው የ8 ደቂቃ ንግግር ሲሆን
በአጭሩ በ2 ደቂቃ ውስጥ ላቀርብላችሁ። ውበት መልክ ብቻ ይመስለናል። ነገር ግን ከዚች ደማቅ ፈገግታ ጀርባም ልብን በሐዘን የሚያደማ አልፎም ደግሞ ተስፋን የሚያለመልም ጥልቅ የህይወት ታሪክ አለ። እሷ ሩት ይርጋለም ትባላለች። የ2026 ሚስ ወርልድ ኢትዮጵያ ወደ ዓለም አቀፉ መድረክ የወጣችው በባንዲራዋ ውበትና በ13 ወራት ጸዳል ኩራት ብቻ ሳይሆን በእንባ በታጠበ እጅግ ከባድ የህይወት ፈተና ውስጥ አልፋ ነው። የ1 ዓመት ህፃን ልጅ እያለች እናቷን በሞት አጣች። እያደገች ስትመጣ ደግሞ የአእምሮና የአካል ህመም የነበረባትን ታላቅ እህቷን ልክ እንደ እናት ሆና ተንከባከበች። ክፉ እንዳይነካት ከለላ ሆነቻት። ነገር ግን ያላሰበችው መዓት መጣ። ወደ ቪየትናሙ የሚስ ወርልድ ውድድር ለመጓዝ 1 ሳምንት ብቻ ሲቀራት ያቺ እንደ አይኗ ብሌን የምትሳሳላትና ሙሉ ህይወቷን የተሸከመቻት እህቷ ለ10 ዓመታት ባመነቻት የቅርብ ጓደኛዋ በግፍ ተገደለች። እህቷ የተገኘችው በ2 ሻንጣ ተቆርጣ ነበር። ዛሬ ሩት ይሄንን በሚስ ወርልድ ውድድር ላይ ተናግራለች። እስኪ ያስቡትም የልብ ጓደኛ ክህደትና የእህት አሰቃቂ ሞት በአንድ ላይ ሲደራረብ ሩት ተሰበረች፣ ተከዳች፣ ተስፋ ቆረጠች፣ ግን አልተሸነፈችም። ጨካኝ ሆና ሳይሆን በእህቷ ስም የጀመረችውን ራዕይና በኢትዮጵያ ህዝብ የተሰጣትን ኃላፊነት አለማፍረስ እንባዋን አብሳም ሻንጧን ሸክፋ ወደ ቪየትናም ማቅናቷን ገለጸች። ዛሬ ሩት የራሷን የሐዘን ቁስል ወደ ፈውስ እንደቀየረችው ገልጻለች። የዝምታ ትግል በተሰኘው ፕሮጀክቷም ጾታዊ ጥቃት ለሚደርስባቸው ህጻናትና በፊስቱላ ምክንያት ክብራቸው ለተነጠቁት እናቶች ብርሃንና የነፍስ ደውል ሆናለች። እንደ ሀገሯ ባህል ወርቅ በእሳት ይፈተናል ትላለች ሩት። እኔም በእሳት ተፈትኛለሁ፣ ግን እሳቱ አላጠፋኝም፣ ይልቁንም ጥንካሬን አረጋገጠው ስትል በአዳራሹ ተናግራለች። አሁን የህይወት ማዕበል ሊሰብረን ይችላል፣ ጉዟችንንም ሊያደናቅፍ ይሞክር ይሆናል። ነገር ግን እግዚአብሔር ካልፈቀደ በቀር ማንም መጨረሻችንን ሊጽፍ አይችልም። ይህች የውበት ንግሥት መልክን ብቻ ሳይሆን የተስፋንና የጽናትን ትርጉም በተግባር አሳይታናለች። በመድረኩ ላይ የሩትን አስገራሚ ጥንካሬ እንዴት አያችሁት? መልካም እድል ተመኙላት። እህቴ ታገተች። ከዚያ በኋላ እገታ አድራጊዎቹ ገንዘብ ጠየቁ። በህይወቴ የገነባሁትን ማንኛውንም ነገር እንዳጣ አደረጉኝ። ለ9 ቀናት ያህል የፍርሃትና የጸሎት ጊዜያት ነበሩ። ወደዚህ ወደ ቪየትናም ለሚስ ወርልድ ለመምጣት 1 ሳምንት ሲቀረው በህይወቴ እጅግ አስከፊውን ዜና ሰማሁ። ለዓመታት የተንከባከቧት እህቴ ላለፉት 10 ዓመታት የቅርብ ጓደኛዬ በነበረችውና እኔ አምናት በነበረችው ሴትና በባልደረባዋ ተገደለች። እህቴን በሙሉ ህይወቴ እንደ ህፃን ልጅ ነበር የተንከባከብኳት። በዚያ ሰዓት ሙሉ በሙሉ እንደወደቅኩ ተሰማኝ፣ ተከዳሁ። በዚህ ብቻ አላበቃም። ብዙ ጊዜ ገደሉኝ። እህቴ የሚጥል በሽታ ስለነበረባት በበሽታው ምክንያት የሞተች ይመስለኝ ነበር። ነገር ግን በዚያ ቀን እህቴ የተገኘችው በአንድ ሻንጣ ውስጥ ሳይሆን በ2 ሻንጣዎች ተከፋፍላ ነበር። ወደዚህ ከመምጣቴ ከ1 ሳምንት በፊት not in 1 but in 2 just before a week coming here. People told me be strong. I know what I lost. ከሀዘን በኋላ የተገኘ ጣፋጭ ድል ማለት ይቻላል። እንድታሸንፍ ግን የኛ አስተዋጽኦ በጣም ያስፈልጋታል። ኤርትራዊቷ በጣም እየመራች ትገኛለች። በኢትዮጵያ ታሪክ እንደዚህ አይነት ሞዴሎችን አይተናናቅም። በዚህ ታሪክ ታጅቦ ለመወዳደር የሄዱት ሰዎች አይተናናቅም። የመጀመሪያ ትመስለኛለች እና ልንመርጣት ይገባል። የእውነት አሁንም በጣም እየተመራች ትገኛለች። በጣም ያሳዝናል ታሪኩን። ብዙ ሴቶች አዳራሹ ውስጥ የነበሩ እያለቀሱ ነበሩ። እናንተም እስቲ ሀሳባችሁን ጨምሩ። እግዚአብሔር ምስክሬ ነው። የእውነት ወንድ ሌላ ሴት ጋር አይሄድም ማለት አይቻልም። ቢሄዱ እንኳን እዚህ ጋር ሰው እንዳለ ትዳር ልጅ እንዳለ የእሷ እንዳልሆኑ መግለጽ አለባቸው። እውነቴን ነገ ወደ ቤታቸው መመለስ እንዳለባቸው ለጊዜያዊ ወይም ደግሞ ኢንጆይ ለማድረግ በቃ ያለውን ሁኔታ ግልጽ በግልጽ መነጋገር አለባቸው።
መማገጥ ወይም በመዝገብ ስሙ ዝሙት ለሴት ተከልክሎ ለወንድ የተፈቀደ ነገር አይደለም። እንደዚህ እያልን ኖርማላይዝ አናድርገው። ሰበብ አንፈልግ፣ ጀስቲፋይ አናድርግ። ዝሙት ትዳርን ማበላሸት፣ ሰውን ማሳመም፣ ቃል ኪዳን ማፍረስን ኖርማላይዝ አናድርገው። ልክ አይደለም። ቃል ኪዳንን ረግጦ መሄድ ቀርቶ ወደ ሴት አይቶ የተመኛት በልቡ አመነዘረባት ነው የሚለው ቅዱስ ቃሉ። መመኘት ራሱ ዝሙት ነው። ለሴቷ ተከልክላ ወንዱ የተፈቀደለን ነገር አይደለም። ራሳችን መግዛት ካለብን ሴቷም ወንዱም ራሳቸውን ይግዙ። ኤክስኪውዝ ግን ሰበብ አያስፈልግም። እንዲህ የተባለ ከድሮ ጀምሮ ሰምተናል። ኖ ማለት ወንድ አይሄድም ምናምን በቃ የሰው ኤክስፒሪየንስ እንደዛ ሊሆን ይችላል። መሆን ያለበት ግን እንደዛ አይደለም። የሆነ ኢንጆይመንት እንትን ጀስቲፊኬሽን አይሰራም። ኖ ትዳር ክቡር ነገር ነው። ራሱን መግዛት የማይችል ሰው ካለ በቃ አያግባ። ያለበለዚያ ግን እንዴ ለጥፋታችንም ከሆነ ያው ንስሐ መግባት ነው። ወደቅ ግን አይ እንደዛ እንደዚህ ምናምን አይሰራም። ራስን መግዛት ለሁለቱም ነው። በቃ እቺ ልጅ የተናገረችው በጣም ይገዛኛል። እውነት ለመናገር ወንድ ልጅ አይቀመጥም እንደ ወንድ ልጅ የሚሄድ የለም ብሎ የሚያወሩ ሴቶች በጣም ሚዲያ ላይ ሰማቸዋሉ። ነገር ግን ወንድ ልጅ ሲሄድ ውሻ ጋር ነው የሚሄደው፣ ሴት ጋር ነው አይደለም የሚሄደው። ያው እኩል ነው፣ 50-50 ነው ማለት ነው ነገር ይሆንና እዚህ ላይ ደግሞ ማዘር የተናገሩት እኔ ከሳቸው አልጠበቅኩም። ሲሄድ ቢያንስ ልጆችና ሚስት እንዳሉት ይናገር። አሁን ኢኮኖሚካሊ እንዳይጎዱ ብቻ ትሪት እንዲደረጉ እንጂ ያ ነገር ኖርማላይዝ እንዲሆን ነገር ነው ንግግራቸው አሁን እንደተረዳ ነውና አሁን እህታችን እንዳስቀመጠችው ነው። በቃ ሁሉም ኃጢአትም ከሆነ ወንጀልም ከሆነ ለሁለቱም እኩል ነው መሆን ያለበት ብዬ አስባለሁ። እስቲ ይሄ ነገር እንዴት አያችሁት? ሀሳቦቻችሁን ጀምሩበት። ግን እንደ ኖርማል ባናደርገው ጥሩ ነው። በተለይ ከእንደዚህ አይነት ታላላቅ አርቲስቶች ደግሞ እንደዚህ አይነት ንግግር መስማት ትንሽ ይደብራል አይደለም? ማለት ሰው የራሱ አውድ ይኖረዋል፣ የተናገረበት አውድ ይኖረዋል። በእርግጥ ግን አሁን የተናገሩትን ስንሰማ ቢያንስ እዛ ጋር ሲሄድ እንዲህ ብሎ ይናገር። ተናግሮ ነው ያንን ነገር ፈጽሞ መምጣት ተፈቀደ ማለት ነው? መሆን የለበትም። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ ማድረጋችሁ እንዳትረሱ። ቪዲዮን ላይክ ካላረጋችሁ ላስታውሳችሁ ፕሊስ ላይክ አድርጉ። ለቻናሉ አዳዲሶች ትኖራላችሁ ብዬ አስባለሁ። ሰብስክራይብ በማድረግ ቤተሰቡን ቀጣይ ቀናት በምርጥ ቪዲዮዎች አገኛችኋለሁ። ይመቻችሁ።